ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ ሚለው እሱንም ማንሳት ፈልጋለሁ። ክቡር ሚኒስትሩንም ላቀረቡልን የበጀት መግለጫ ማመስገን ፈልጋለሁ። ማነሳቸው ጥያቄዎች እኔም ከበጀቱ አመዳደብ መርህ ጋር የተያያዙ ናቸው። አንደኛው ጉዳይ የካፒታልና የመደበኛ ወጪዎችን አለመመጣጠን በተመለከተ ነው። ይሄ ባለፉት 5 ዓመታት ኦልሞስት ሁሌም ማነሳው ነው ማለት እችላለሁ። በተደጋጋሚም እዚህ ጥያቄ እየተነሳ ክቡር ሚኒስትሩም ማብራሪያ ለመስጠት ይሞክራሉ። የመደበኛ ወጪዎች 1.2 ትሪሊየን ይላል። ለካፒታል ወጪዎች ደግሞ 568 ቢሊየን ይላልና ግማሽ ያክሉን እንኳን መድረስ አልቻልንም በዚህ ዓመት እና መንግስት ለረጅም ጊዜ እድገት የሚያመጡ የካፒታል ፕሮጀክቶች ላይ ወጪውን መመደብ ካልቻለ እንደ ግድቦች፣ ሃይዌዎች፣ የባቡር መንገዶች እና ምርታማነትን የሚያሳድጉ ዘላቂ ፕሮጀክቶች እነዚህ አካባቢ ላይ ትኩረት አለመስጠቱን ያሳያል በጀቱ። ምክንያቱም መጨረሻም ላይ ክቡር ሚኒስትሩ ሲዘረዝሩት እንደነበረ ዋና ዋና የሚባሉ የተነሱት እንኳን ለምሳሌ አገናኝ መንገዶች ለአዲስ ለጥገና እና ለግንባታ ወደ 109 ቢሊየን ነው ከውጭ እርዳታዎች አጠቃላይ 121 ቢሊየን ይላል። በዶላር ስናስበው ይሄን ኦልሞስት ወደ 0.7 ቢሊየን ዶላር ነው። በዶላር ማስቀምጠው ሀገራችን በዶላር ከረንሲ ስለምትጠቀም ሳይሆን ብዙዎቹ እነዚህ ካፒታል ፕሮጀክቶች ኮስታቸው ኢምፖርትድ በሚደረጉ ማቴሪያሎች ከቨር ስለሚደረግ ነው። አብዛኛው ወጫቸው ብረትን ኢምፖርት እናደርጋለን፣ ነዳጅ ነው ኢምፖርት እናደርጋለን። ለከፍተኛ ትምህርት 61 ቢሊየን ነው፣ ለመስኖ 30 ቢሊየን ነው። 30 ቢሊየን ማለት ኦልሞስት 0.19 አካባቢ ቢሊየን ዩኤስዲ ነው። አንድ ትልቅ መልታይ ፐርፐዝ የሆነ ዳም እንኳን መገንባት የሚያስችል አይደለምና መቼ ነው ይህንን በካፒታል በጀት እና በመደበኛ በጀት መካከል ያለውን ሰፊ ጋፕ ወደ ማጥበብ የምንሄደውና መንግስት ቢሮክራሲውን ራን ለማድረግ ከሚያወጣው ወጪ ቀንሶ መሬት ላይ ወርደው የህዝቡን ችግሮች፣ ልማት፣ የኑሮ ሁኔታ ሊቀይሩ የሚችሉ በጀቶችን መመደብ የሚችለው ሚል የተለመደ የሁል ጊዜ ጥያቄ ነው። ለደሞዝ ለአስተዳደራዊ ወጪዎች ነው ብዙ ላይ በዝርዝር ሲገልጹት እንደነበረው የተካተተው። ከሀገሪቱ ውስጥ ካለው የኑሮ ውድነት፣ የውጭ ምንዛሬ ዋጋ መጨመር ከዚህ አንፃር በዚህ እየተሰቃየ ላለው ህዝብ የዕለት ከዕለት ህይወቱን ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ከመደበኛ ወጪ ውስጥም ከተፈቀደው ለመደበኛ ወጪ 1.2 ትሪሊየን ውስጥ የአንበሳውን ድርሻ የሚይዘው 904 ቢሊየን ተብሎ ልዩ ልዩ ወጪዎች በሚል የተመዘገበው። ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይሄ 904
ቢሊዮን ዶላር ልዩ ልዩ የተባለው 331 ቢሊዮን ለትምህርት ማነው ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አሳውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። 60 ቢሊዮን ዶላር ቢያንስ ቢደርስ ብዬ ማስበው በየክልሉ ያሉ ድሆችን ለመደገፍ የሚውለው የኤስዲጂ ሳስቴኔብል ዴቨሎፕመንት ጎልስ የሚመደበው ነው። ዘንድሮም የተመደበው 14 ቢሊዮን ነው። ኦልሞስት 0.59% ነው ከጠቅላላ በጀቱ ውስጥ። አገራችን በዓለም አቀፍ ደረጃ ኮሚትመንት ገብታለች እነዚህን ዘላቂ ግቦች ኦልሞስት በአጭር ጊዜ ውስጥ ዩኒቨርሳል ከቨሬጅ የውሃን፣ የትምህርትን፣ የሳኒቴሽንን፣ የምግብ ዋስትናን፣ ዘላቂነት ያለው የአካባቢ እንክብካቤን እነዚህን ግቦች ለማሳካት ማለት ነው። ከዛ አንፃር 14 ቢሊዮን ብር ምን አላት ክቡር ሚኒስትር? ዘላቂ የልማት ግቦች መደገፊያ ከመንግስት የሚመደበው በጀት ሁሌም በጣም ትንሽ ነው። ዘንድሮ ደግሞ ከምንዛሬ ለውጡም ጋር ተያይዞ ወደ ዶላር ሲሰላህ በጣም ትንሽ ነው። እዚህ ገባ ማይባል ነው። አብሮ ሌላው ከወጪ ንግድና ከገቢ ንግድ አለመመጣጠን ጋር ተያይዞ ከወጪ ንግድ የሚገኘው ገቢ ወደ 10 ቢሊዮን ዶላር አካባቢ እንደሆነና ፓራራሊ ግን ከውጭ የምናስገባው ወደ 18 ቢሊዮን ዶላር አካባቢ እንደደረሰና ሰፊ ዴፊሲት አለ። ወደ ውጭ ምንልከውና ከውስጥ የምናስገባው አይመጣጠንምና ይህን ስለመቀየር መንግስት ምን የፖሊሲ አቅጣጫ እየተከተለ ነው ዴፊሲቱን ለማመጣጠን? በመጨረሻ የመስኖ ልማቶች ላይ እኔ በዚህ ዓመት የሚመደበው በጀት ቋሚ ኮሚቴውን በደንብ ቢያየው ብዬ ማስበው አዲስ ከምንጀምር ይልቅ አዲስ አያስፈልግም እያልኩ አይደለም፣ ግን ብዙ የመስኖ ፕሮጀክቶቻችን ከ10 ዓመት በላይ የሚጓተቱ ናቸው። አማራ ክልል ለምሳሌ ማየት እንችላለን። የረብ መገጭ የመገጭ ሰርባ እነዚህ ፕሮጀክቶች አንዳንዶቹ በተለይ የርብ ወንዝ ግድብ 10 ምናምን ዓመት ሆኖታል። የቱሪስት መዳረሻ አይነት ተደርጎ በየጊዜው ባለስልጣኖች እየሄዱ የሚጎበኙት እንጂ ተጠናቆ ለአካባቢው ማህበረሰብ ጀነሬት ያደርገዋል የሚባለውን ጥቅም ለምሳሌ የመስኖ ሊሆን ይችላል፣ የጎንደር ከተማን የውሃ ችግር ለመቅረፍ ሊሆን ይችላል። ያ ሲሆን አልተቻለምና አትሊስት ይህ ብር በዘንድሮ በቀጣይ ዓመት ባለው ፕሮጀክት እነዚህም ለረጅም ዓመታት ተጓተው የቆዩ ፕሮጀክቶችን ለማጠናቀቂያ ትኩረት ተሰጥቶ እንዲሰራ ምን ያክል ታስቦበታል? ምን ያክሉስ ነባር ፕሮጀክቶችን ለማጠናቀቅ እንዲውል ተደርጓል? የሚል አንድ ጓደኛዬ ጎንደር የሚኖር ጠበቃ ነው። ምን ይለኛል? እርግማን ሆኗል እኮ እንደ ርብ ቁመህ ቅር እንደማለት ተደርጓል ይለኛል። ስለ ርብ ስንነጋገር ህዝቡ እስከዛ ድረስ ተማሯል። ባለፈውም የክቡር የውሃ ሚኒስትሩ ቀርበው ሪፖርት የ9 ወር ሪፖርት ባቀረቡበት ጊዜ የጎንደር የውሃ መጠጥ ፕሮጀክት ርብ በቅርቡ ማይጠናቀቅ ስለሆነ እንዳማራጭ ከጣና ፓምፕ አድርገን በፊት ከነበረው በፊት 1 ቢሊዮን ብር ወጥቶበት ፌል ያደረገው ፕሮጀክት ከሱ ጋር ኮኔክት አድርገን እሱ መሰረተ ልማት ለመጠቀም እናስባለን የሚል አስተያየትም ሲሰጡ ስለነበር ለዛ በጀት ተይዟል ወይ ከዚህ
መጠጥ ውሃ 14 ቢሊዮን ከተመደበው ውስጥ የሚል ነው። አብሮ ለባቡር ከተመደበው የወልዲያ ኮምቦልቻ ሀራ ገበያ አዋሽ ወልዲያ አዋሽ ኮምቦልቻ ወልዲያ ሀራ ገበያ ፕሮጀክት እሱ ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይሄ ተካቷል ወይ? እሱ መካተት በያዝ አለበት። በጣም ለመጠናቀቅ ኦልሞስት ጫፍ የደረሰ ፕሮጀክት ነው። የቀሩት የመብራትና አንዳንድ የተሰረቁ ኢንፍራስትራክቸሮች ናቸው። እሱን ለማሟላት በጀት ተይዟል ወይ የሚል ነው። የውሃ ጉዳይ ሳነሳ እንደመውጫ የተወከልኩበት የባህር ዳር ከተማ ህዝብ በአባይና ጣና ተከቦ የሚኖር ነው። ግን ከ5 ዓመት በፊት እኔ እዛ በነበርኩበት ሰዓት በሳምንት አንድ ቀን እንኳን ሻወር ማያገኝ ህዝብ ነው። የውሃ ሪሶርስ አለ። መንግስት ተገቢውን ፕሮጀክት መመደብ ባለመቻሉ አባይና ጣናን ግብጾች ለውሃም ለመስኖም ለቤት ውሃም ለሚጠጣ ውሃም ይጠቀሙበታል። ስለዚህ ክቡር ሚኒስትር ቢያንስ ለኢትዮጵያ ሞዴል የሚሆን ውሃ የዋተር ሪሶርስ አቫይላቢሊቲ ባለበት ከተማ ላይ ከአባይና ከጣና ፓምፕ ተደርጎ ተጣርቶ ባህር ዳርን ከተማ ቢያንስ 100% ዩኒቨርሳል ከቨሬጅ ማድረስ የሚችል ፕሮጀክት ለምን ዲዛይን አይደረግም? በዚህ ዓመትስ ከዚህ 14 ቢሊዮን ውስጥ ለሱ ለምን አይያዝለትም የሚል ጥያቄ ማቅረብ ፈልጋለሁ። በጣም አመሰግናለሁ። እስከ ሚኒስተሩም እየቀረብን ያቀረብኩኝም የቆየሁት ነው። ሌሎችም ከዛ አካባቢ የተወከልን ሰዎች እያነሳን ነው የቆየነውና ትኩረት የሚሻው መንገድ ነው ይሄ መንገድ። የመንገዱን ምንነት ወይንም ከዛ አካባቢ ያለውን ለሀገሪቱ የሚያስገኘውን ኢኮኖሚ የሚያመነጨውን ኢኮኖሚ ደግሞ በመናይበት ጊዜ እጅግ በጣም ቡና የሚያመርት አካባቢ ነው። ሁል ጊዜ ቡና የሚጭን መኪና አለታ ወንዶ ላይ መንገድ ላይ ቆሞ አድሮ የሚውልበት ጊዜም አለና ከዛም ባሻገር ህብረተሰቡን በጀርባ እየተሸከሙ የሚያሻግሩበት ሁኔታ አለ። መንገዱ በመበላሸቱ የተነሳ ይሞላል፣ ጎርፍ ይሞላል፣ በጀርባ ሰውን እየተሸከሙ ወደ ማዶ ያሻግራሉ። የተሸከመው ሰውዬ ቅድም 100 ብር ተስማምቶ ከሆነ 500 ካልከፈልከኝ አወርዳለሁ እዚህ ጎርፍ ውስጥ እያለ ትልቅ ፈተና የሆነበት መንገድ ነው። ይሄ ፖለቲካልም ህዝብ ውስጥ ጥሩ ስሜት የፈጠረ አልነበረምና ወላድ ሴትም እጅግ በጣም የምትቸገርበት አምቡላንስ እንኳን መሄድ የማይችልባቸው መንገዶች ስለሆኑ ይህንን መንገድ በሚመለከት አሁን በዚህ በጀት ዓመት እኔ ይሰራል የሚል ትልቅ ተስፋ ስላለኝ የበጀትና ፕላን ጉዳዮች ቋሚ ኮሚቴም እነዚህን አካባቢዎች ትኩረት አድርጎ እንዲያዩ ክቡር ሚኒስተርም የዚህን መንገድ ጉዳይ ለአንዴና ለመጨረሻ ያዩታል ብዬ ተስፋ አደርጋለሁ። ይህን ለማንሳት ነው። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ሚኒስትር፣ እንዳየነው በጀቱ በከፍተኛ ጥንቃቄና ትኩረት የተሰራ መሆኑ ይታወቃል። ለመንገድ፣ ለከፍተኛ ትምህርት፣ ለመስኖ፣ ለመጠጥ ውሃና ለሳኒቴሽን የተሰጠው ትኩረት በጣም የሚደገፍ ነው። በጀቱ ብቻ ሳይሆን አንዳንዴ በጀቱ ተመድቦም በጀቱ የሚተዳደርበት አካሄድ የሚያስከትላቸው ችግሮች ይኖራሉ። አንዳንድ መስሪያ ቤቶች ዳይሬክትሊ ለመናገር በሞግዚት የሚተዳደሩ አሉ። በጀቱ ተይዟል፣ ግን በጀቱን ኦቶኖመስ ሆኖ የማስፈጸም ችግር ያለባቸው ቦታዎች አሉ። እንደ ምሳሌ የማዕከላዊ ኢትዮጵያ ወራቤ ሆስፒታል 11ኛ ዓመቱን እያከበረ ነው። 11 ዓመቱን ሙሉ የተያዘለት በጀት የሚሰጠው በሞግዚት ነው። ስለዚህ የተያዘችዋን በጀት ከአካባቢው ችግር ጋር አስበው አቅደው ለመስራትና በፍጥነት የሚከሰቱ ችግሮች መፍትሄ ለመስጠት አካባቢው ሪፍት ቫሊ አካባቢ ነው። ተላላፊና ሌሎች በሽታዎችን በጣም ይበዙበታል። ያለችዋን በጀት ለማስፈጸም በየጊዜው አዲስ አበባ ጳውሎስ መመላለስ አለባቸው። የተያዙ በጀቶች በጊዜው ለሚመለከቱ መስሪያ ቤቶች ኦቶኖመስ ሆነው እንዲሰሩ የኤክስፒሪየንስ ጉዳይ ነው ከተባለ 11 ዓመት ሞልቷል። ስለዚህ በጀቶቹ ቀጥታ ለተመደበለት መስሪያ ቤት ኦቶኖመስ ሆኖ እንዲሰራ ቢመቻች የተሻለ ውጤት ይገኛል እላለሁ። ይህንን ደግሞ ቋሚ ኮሚቴው እንዲያስብበት ለማሳሰብ ነው። አመሰግናለሁ። አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ። ክቡር ሚኒስትሩንም እንደዚሁ ለማመስገን ወዳለሁ። በመጀመሪያ ደረጃ
ክቡር ሚኒስትር እርሶም ወደዚህ የመጡት ኢትዮጵያ ሀገራችን በቅርቡ ሀገራዊና ብሔራዊ ምርጫ አድርጋ ሰላማዊ በሆነ መንገድ በድል ባጠናቀቀችበት ማግስት በመሆኑ እንኳን ደስ ያለዎት፣ እንኳን ደስ ያለን ለማለት ፈልጋለሁ። በሁለተኛ ደረጃ በጀቱም እንደዚህ ትልቅ በጀት በኢትዮጵያ ታሪክ ታይቶ የማይታወቅ ትልቅ በጀት መቅረቡ እውነቴን ነው፣ ይገባዋል። ህዝቡ ከሌሊቱ 16 ሰዓት ድረስ ቆሞ ሀገሪቱን ለማስቀጠል መንግስትን ለማስቀጠል የሰራው ስራ በመሆኑ ይህ በጀት ይገባዋል፣ ተገቢም ነው። መንግስትም ሊመሰገን ይገባል። ከበጀቱም በጀት ድልድሉም በጣም ጥሩ ነው። ዴፊሲቱም ቢሆን ብዙ አሳሳቢ አይደለም። ወደ ሀገራችን እየጎረፈ ካለው ዓለም አቀፍ ትላልቅ ባለሀብቶች ኢትዮጵያ ላይ ኢንቨስት ከማድረግ አኳያ ፍላጎት ከማሳየት አኳያም የሀገሪቱ ኤክስፖርት ከማደጉም አኳያ ብድር አያያዙም ብድር ፖሊሲውም ሁሉም አስተማማኝ በሆነ መንገድ እየተመራ ባለበት ሁኔታ መሆኑ ምንም የሚያሳስባል ብዬ አላስብም። በሌላ እኔ ትንሽ የሚያሳስበኝ ነገር ቢኖር ምናልባት ፍትሐዊነቱ ላይ ነው። ፍትሐዊነት ምንድን ነው? ከዚህ በፊት ደቡብ ክልል ላይ እንደምናውቀው ኩራዝ የስኳር ፕሮጀክት ላይ መንገድ ለመውሰድ 100 ኪሎ ሜትር በዚህ በምዕራብ ሄዶ መድረስ ይቻል የነበሩት አመራሮች 500 ምናምን ኪሎ ሜትር በወላጆቻቸው በራፍ እንዲያልፍ በቤተሰቦቻቸው ደጃፍ መንገድ እንዲያልፍ አድርገው ይሄው እስካሁን ህዝቡ እያለቀሰ የሚኖርበት ሁኔታ አለ። እና እንደዚህ አይነት ነገሮችን በክትትል መንግስት ማየትና ሁሉም የሚወሰኑ ውሳኔዎች ከግል ፍላጎት ከግል ጠቀሜታ አኳያ ያልተቃኙ መሆናቸውን መንግስት በጥንቃቄ ገንዘብ ሚኒስቴርም ሆነ የቋሚ ኮሚቴውም በፌዴራልም ሆነ በክልል ያሉ አመራሮች በተለይም የኩራዝን አካሄድ ኢኮኖሚያዊ ጠቀሜታ የሌለው የግለሰቦችን ፍላጎት ለማሟላት ብቻ ሲባል ህዝብ እንደዚህ እንዲያለቅስ 100 ኪሎ ሜትር እና 500 ምናምን ኪሎ ሜትር እንግዲህ እግዚአብሔር ያሳያችሁ የቱን ያክል ወጪ እንዳስከተለ በአገሪቱ ደረጃ የቱን ያክል ኪሳራ እንዳስከተለ የቱን ያክል ደግሞ በዚያው ልክ ህዝቡን እንዳስለቀሰ እውነቴን ነው። መንግስት ወደ ኋላ ተመልሶ ይሄንንም የፈጸሙ አካላትንም ብጠይቅ ብመክር በጣም ጥሩ የሚል ሀሳብ አለኝ። እሱ የእሱ አይነት ፍትሐዊነት ላይ ከተሰራ በጀቱም ትልቅ በጀት ነው፣ ህዝባችንም ይገባዋል። ገንዘብ ሚኒስቴርም ለማመስገን ወዳለሁ። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ